የሻኔ ቲዩብ ሰላም እንኳን ወደ የሻኔ ቲዩብ የዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን የ12ኛ ክፍል ባዮሎጂ ዩኒት 2 ማይክሮ ኦርጋኒዝምስ በሚለው ውስጥ 2.9 ኮንትሮሊንግ ማይክሮ ኦርጋኒዝምስ የሚል ቶፒክ አለ። እሱን እናያለን። ኮንትሮሊንግ ማይክሮ ኦርጋኒዝምስ The growth of microorganisms can be controlled by physical and chemical method ይለናል። ኮንትሮሊንግ ማይክሮ ኦርጋኒዝም ስንል ማይክሮ ኦርጋኒዝሞች ጠቃሚዎች አሉ፣ ጎጂ የሆኑ ወይም ፓቶጂን የምንላቸው ማይክሮ ኦርጋኒዝሞች አሉ። ዋቴቨር ኬዝ ፓቶጂን ከሆኑ ወይም በሽታ የሚያመጡ ወይም ጎጂ ከሆኑ ራሳችንን ከነሱ ለመከላከል፣ ጠቃሚ ከሆኑ ደግሞ እነሱን ግረው አድርገን ለመጠቀም የምንጠቀምበት መንገድ ነው። ወይም ደግሞ እንደዚህ አይነት ሜቶዶች ኮንትሮሊንግ ሜቶድ ይባላል። ሶ ኮንትሮሊንግ ማይክሮ ኦርጋኒዝም ስንል ፊዚካል ወይም ደግሞ ኬሚካል ሜቶዶችን በመጠቀም ግሮውዛቸውን ሬጉሌት ማድረግ መቻል ማለት ነው። በሌላ አስፔክት መወገድ ያለባቸው ወይም መሞት ያለባቸውን ኪል ለማድረግ የምንጠቀማቸው ሜቶዶች ናቸው። ወደ ፊዚካል እና ኬሚካል ሜቶድ ምን አይነቶች ናቸው ብለን እያንዳንዱን ዲቴል ከማየታችን በፊት ለፊዚካል የሚሆን ለኬሚካል ሜቶድ ኮመን የሆኑ ተርሚኖሎጂዎች ወይም ደግሞ ተርሞች አሉ። እነሱን እስኪ ቀደም ብለን ወይም መጀመሪያ ላይ እንይ። የመጀመሪያው ተርሚኖሎጂ ስተራላይዜሽን ይባላል። ስተራላይዜሽን ማለት this is the process of completely kill all life forms ማለት ነው። እንደምታውቁት ማይክሮ ኦርጋኒዝሞች በተለይ ደግሞ ባክቴሪያዎቹ በሁለት ፎርም ይገኛሉ። አንደኛው ቪጂቴቲቭ ፎርም የሚባሉት ናቸው። ግራው የሚያደርጉ መልቲፕላይ የሚያደርጉ የሚመገቡትም ማለት ነው። በሌላ አስፔክት ደግሞ ኢንዶስፖር ፎርመር የምንላቸው ባክቴሪያዎች አሉ። ኢንዶስፖር ፎርም ያደርጋሉ። ኢንዶስፖር ፎርም የሚያደርጉት ደግሞ ሜታቦሊካሊ ኢንአክቲቭ የሆኑ ግራው ማድረግ የማይችሉ ዶርማንት የሆኑ ማለት ነው። ስለዚህ እነዚህ አስቸጋሪ ናቸው፣ በቀላሉ ሪሙቭ ማድረግ የማንችላቸው ፎርሞች ናቸው። ሶ ስተራላይዜሽን ስንል እንግዲህ የትኛውም አይነት ላይፍ ፎርምን ኮምፕሌትሊ ራዲኬት ወይም ኪል ማድረግ ማለት ነው። ስለዚህ ስተራላይዜሽን ሲባል ወደ አእምሯችሁ ምን መምጣት አለበት ማለት ነው? ኮምፕሌት ሪሙቫልስ ኦፍ ማይክሮ ኦርጋኒዝም ኦር ኮምፕሌትሊ ኪል ኦል ላይፍ ፎርም ማለት ነው። ሁለተኛው ተርም ዲስኢንፌክሽን ነው። ዲስኢንፌክሽን ደግሞ this is the process of destroy or remove most harmful microorganisms ይሄ ደግሞ አብዛኛው ሃርምፉል የሆኑ ማይክሮ ኦርጋኒዝሞችን ሪሙቭ የምናደርግበት ፕሮሰስ ነው። አብዛኛውን ጊዜ ለቪጂቴቲቭ ፎርሞች ነው የሚሰራው። በሌላ አስፔክት ሪሙቭ የማያደርጋቸው ኦርጋኒዝሞች አሉ ማለት ነው። በተለይ ደግሞ ኢንዶስፖር ፎርመር ከሆኑ በዲስኢንፌክሽን ፕሮሰስ ሪሙቭ አይሆንም። ስለዚህ ዲስኢንፌክሽን ስንል ኒርሊ ሁሉንም ሳይሆን ግን አብዛኛውን ማይክሮ ኦርጋኒዝሞች ሪሙቭ ማድረግ ማለት ነው። ሌላው ተርሚኖሎጂ ዲስኢንፌክታንት ነው። ዲስኢንፌክታንት ስንል ኢዝ ኤኒ አንቲማይክሮቢያል ኤጀንት ዳት አፕላይ ኦን ኢንአኒሜት ኦር ነን ሊቪንግ ቲንግ ማለት ነው። ህይወት የሌለው ወይም ነን ሊቪንግ የሆነ ኦብጀክት ላይ ያሉ ማይክሮ ኦርጋኒዝሞችን ሪሙቭ ማድረግ ስንችል እንደዚህ አይነት መንገዶችን ወይም ሜተድ ዲስኢንፌክታንት ብለን እንጠራለን። በተቃራኒው ደግሞ አንቲሰፕቲክ ማለት ኢዝ ኤኒ አንቲማይክሮቢያል ኤጀንት ዛት አፕላይ ኦን ሊቪንግ ቲሹ ኦር ቦዲ ሰርፌስ ማለት ነው። ስለዚህ ከነን ሊቪንግ ቲንግ ላይ ወይም ህይወት ከሌላቸው ማቴሪያሎች ላይ ማይክሮ ኦርጋኒዝሞችን ሪሙቭ ስናደርግ ዲስኢንፌክታንት ብለን እንጠቅማለን ተርሙን። ከሊቪንግ ቲሹ ሲሆን ደግሞ አንቲሴፕቲክ ተብሎ ይጠራል። ይህንን በቀላሉ በኮቪድ ታይም እንደምታስታውሱት ሳኒታይዘር ተጠቅመናል። በሳኒታይዘር ለሁለት ነገር፣ አንደኛ ሜቢ ከምንጠቀመው እቃ ላይ ማይክሮ ኦርጋኒዝም ካለ ብለን ወይም ያኔ ኮቪድ አለ ብለን እዛ ላይ አፕላይ እናደርግና ሪሙቭ እንዲሆን እናደርጋለን። የበር እጀታ እንደምታስታውሱት ብዙ ነገር። ከዚህ ባለፈ ደግሞ ለእጃችን ወይም እጃችንን በሳኒታይዘር ሳኒታይዝ እናድርግ ነበር ወይም እናጸዳ ነበር። ስለዚህ እጃችን ላይ ወይም አፕላይ ስናደርግ እጃችን ላይ አንቲሴፕቲክ የሚል ተርም እንጠቀማለን። ዲስኢንፌክታንት የምንለው ደግሞ ነን ሊቪንግ ላይ ከሆነ ነው። በሌላ አስፔክት ጀርም ሳይድ ወይም ጀርም ሲዳል ይባላል። ሲዳል ማለት ኪል ማለት ነው። ስለዚህ ኤኒ ፊዚካል ኦር ኬሚካል ኤጀንት ዛት ኪል ጀርም ከሆነ ጀርም ሲዳል ተብሎ ይጠራል። ጀርምን ኪል ማድረግ ማለት ነው ጀርም ሲዳል። ጀርም ስታቲክ ስንል ደግሞ ኤኒ ፊዚካል ኦር ኬሚካል ኤጀንት ዛት ኢንሂቢት ዘ ግሮዝ ኦፍ ጀርም ነው። የጀርሞችን ግሮውዛቸውን ኢንሂቢት ማድረግ። ይሄ ማለት ቁጥራቸውን መቀነስ ነው እንጂ ኮምፕሌትሊ
ኪል አያደርግም ማለት ነው። በሌላ አስፔክት ፕሪዘርቬሽን በሁለት ማየት እንችላለን። ፕሪዘርቬሽን አንደኛው ኦርጋኒዝሙን ወይም ማይክሮ ኦርጋኒዝም ከሆነ ሎንግ ተርም ፐርፐዝ ለመጠቀም ፕሪዘርቭ የምናደርግበት ነው፣ ሪፍሪጅሬተር ወይም ሌላ በመጠቀም። በሌላ ወይ ደግሞ ምግብን ከሆነ ፕሪዘርቬሽን ስንል this is the general term for measures taken to prevent microbes caused spoilage of suspected food ነው። ምግብ እንዳይበላሽ ወይም ስፖይል እንዳይሆን ከማይክሮ ኦርጋኒዝሞች ፕሪቨንት ለማድረግ የተለያዩ መሳሪያዎችን ልክ እንደ ሪፍሪጅሬተር አይነቶችን በመጠቀም ስቶር ማድረግ እና ሎንግ ተርም ሸልፍ ላይፋቸውን መጨመር ፕሪዘርቬሽን ተብሎ ይጠራል። ቅድም ሳኒታይዜሽን ወይም ስለ ሳኒታይዘር አውርተናል። ሳኒታይዜሽን ማለት ደግሞ is any cleansing technique that mechanically remove microorganisms to reduce the levels of contaminant ነው። የተለያዩ ዲተረጀንቶችን በመጠቀም ሜካኒካሊ እጃችን ላይ አፕላይ በማድረግ ሪሙቭ ማድረግ ወይም ደግሞ ኮንታሚናንቶችን የመቀነስ ሂደት ሳኒታይዜሽን ተብሎ ይጠራል። ዲኮንታሚኔሽን ስንል ደግሞ is the removal or count reductions of microorganism contaminating an object ነው። ስለዚህ ኮንታሚናንቶችን ወይም የሆነን ኦብጀክት የሚሆን የሆነን አይነት ማቴሪያል ኮንታሚኔት የሚያደርጉ ማይክሮ ኦርጋኒዝሞችን ሪሙቭ ማድረግ ዲኮንታሚኔሽን ተብሎ ይጠራል። ናው እስኪ አሁን ወደ መጀመሪያዎቹ ሜቶዶች እንምጣ። የማይክሮቢያል ግራውዝን ኮንትሮል የምናደርግበት ሁለት መንገዶች አሉ ብለናል። አንደኛው ፊዚካል ሜትድ ነው፣ ሁለተኛው ኬሚካል ሜትድ ነው። ፊዚካል ሜትድ ስንል አንደኛው ሂት ነው ወይም ደግሞ ሙቀት ማለት ነው። ሂት is the effective method for killing pathogens። አብዛኛውን የሂውማን ፓቶጅን ስንል the microorganism that cause disease for human or animal ማለት ነው። በሽታ የሚያመጡ ማይክሮ ኦርጋኒዝሞች ፓቶጅን ብለን እንጠራለን። ስለዚህ እነዚህ በሽታ የሚያመጡ ማይክሮ ኦርጋኒዝሞችን ኪል ለማድረግ የምንጠቀምበት በጣም ኢፌክቲቭ የሆነ መንገድ ሂት ነው። ስለዚህ ሂት እንዴት ነው ኪል የሚያደርግ ማይክሮ ኦርጋኒዝሞችን ስንል የፕሮቲን ስትራክቸር እንግዲህ ማይክሮ ኦርጋኒዝሞች ውስጥ የፕሮቲን በጣም ብዙ አይነት ኢንዛይሞች ይኖራሉ። በጣም አስፈላጊ የሆኑ እነዚህ ኢንዛይሞችን ወይም ፕሮቲኖችን ዲኔቸር ወይም ኮአጉሌት በማድረግ ኦርጋኒዝሙ እንዲሞት ያደርጋል ማለት ነው። ናው ሂት ጋር ስንመጣ ሁለት አይነት ሊሆን ይችላል ወይም በሁለት ከፍለን እናየዋለን። አንደኛው ድራይ ሂት የምንለው ነው፣ ሁለተኛው ሞይስት ሂት ነው። ድራይ ሂት ስንል እንደ ፍሌሚንግ ሊሆን ይችላል ወይም በርኒንግ ማቀጣጠል ማለት ነው። ኢንሰርኔሽን ሊሆን ይችላል ወይም በርኒንግ፣ ሆት ኤር ስተራላይዜሽን እና ሌሎችም አይነት መንገዶች ሊሆኑ ይችላሉ። ስለዚህ እስኪ ፍሌሚንግ፣ ኢንሰርኔሽን፣ ሆት ኤር ስተራላይዜሽን ምን አይነት እንደሆኑ እናያቸው። ፍሌሚንግ ስንል this is the sterilizations of inoculating loop or wire or tips of the forceps using either Bunsen burner or lamp until it becomes red hot ነው የሚለው። ስለዚህ ፍሌሚንግ ማለት በንሰን በርነር ወይም ደግሞ ላምፕ ኩራዝ በመጠቀም የምንጠቀምባቸውን ማቴሪያሎች በቀጥታ ሂቱ ላይ አፕላይ በማድረግ ልክ በጣም ቀይ እስከሚሆኑ ድረስ በርን ማድረግ ነው። ስለዚህ በርን በምናደርግበት ጊዜ ወይም ፍሌሙ ወይም እሳቱ ላይ በምናቀጣጥልበት ጊዜ እዛ ላይ ያሉ ማይክሮ ኦርጋኒዝሞች በቀላሉ እንዲሞቱ ያደርጋል። ስለዚህ the most effective የምንለው እና በጣም the simplest እንዲሁም the cheapest method የምንለው ፍሌሚንግ ነው። ሁለተኛው ስንሄድ የምናገኘው ኢንሰርኔሽን ወይም ደግሞ በርኒንግ ማለት ነው። ኢንሰርኔሽን is an excellent method for safely destroying infected or infective materials by burning to ash ነው የሚለን። ይሄ ደግሞ ቀጥታ በርን በማድረግ እዚህ ምስሉ ላይ እንደምታዩት የተለያዩ ኮንታሚኔትድ የሆኑ የተለያዩ ማቴሪያሎች ካሉ እነሱን ማቴሪያሎች በቀጥታ በርን በማድረግ ወይም በማቃጠል ወደ አመድነት የመቀየር ሂደት ኢንሰርኔሽን ተብሎ ይጠራል። ሶ ይሄ እንግዲህ አብዛኛውን this is nearly the fast and effective for most hospital waste ነው። ስለዚህ አብዛኛው የሆስፒታል ዌስቶች ወይም ደግሞ የተለያዩ ማቴሪያሎች ለምሳሌ ሲሪንጅ ሊሆን ይችላል ወይም ኒድል ወይም ካልቸር ማቴሪያል፣ ድሬሲንግ፣ ባንዴጅ፣ አኒማል ካርኬዝ፣ ፓቶሎጂ ሳምፕል የተለያዩ አይነት የክሊኒካል ዌስቶችን በቀላሉ ሪሙቭ ለማድረግ የምንጠቀምበት ነው። ሶ አንድ ጊዜ ተጠቅመን ለሁለተኛ የማንጠቀማቸው ከሆነ በቀላሉ በርን በማድረግ ወይም በማቃጠል ወደ አመድነት መቀየር ነው። ሶ ማይክሮ ኦርጋኒዝሞች ይሞታሉ። ስለዚህ ኢንሰርኔሽን ብዙ ጊዜ ለምን አይውልም? ሂት ሪዚስት ለሆኑ ማቴሪያሎች ያው በቀላሉ ስለማይበጣጠሱ ወይም ወደ አመድነት ስለማይቀየሩ
ለነሱ አንጠቀምበት። ስለዚህ ኢንሰርኔሽን ማለት ባጭሩ the process of removing microorganism from infected material by burning ማለት ነው። ወደ ሶስተኛው ስንሄድ ሆት ኤር ኦቨን ስተራላይዜሽን የምንለው ነው። ወይም ሆት ኤር ኦቨን ኦቨን ያው ሁላችሁም የምታውቁት ሜቢ በአንዳንዶቻችሁ በቤታችሁ ውስጥ ሊገኝ የሚችል ለዳቦ መጋገሪያነት ወይም ደግሞ ለተለያየ ፐርፐዝ የምንጠቀምበት ወይም ለማሞቅ የምንጠቀምበት መሳሪያ ነው። ስለዚህ ወደ ላብራቶሪው ስናመጣው ግን ሆት ኤር ኦቨን is used to kill microorganism at 160 up to 180 degree Celsius for about 2 hours and 30 minutes ነው የሚለው። ይሄ ደግሞ የምንፈልገውን ሳምፕል ወይም ደግሞ የማቴሪያል ልክ እዚህ እቃ ውስጥ ወይም ደግሞ ኦቨን ውስጥ እናስቀምጥና ከዛ ቴምፕሬቸሩን ከ160 እስከ 180 ድረስ አድርገን ለ2 ሰዓት ከ30 ደቂቃ ያክል ኒርሊ በዚህ ሂት አፕ ላይ በማድረግ ወይም በማሞቅ ማይክሮ ኦርጋኒዝሞችን በቀላሉ ኪል የምናደርግበት መንገድ ነው ሆት ኤር ኦቨን የምንለው ማለት ነው። ስለዚህ ድራይ ሂት ስተራላይዜሽን የምንላቸው እነዚህ ናቸው ማለት ነው። እንደመጻፋችሁ ፍሌሚንግ፣ ኢንሰርኔሽን እና ሆት ኤር ኦቨን ማለት ነው። ወደ ሁለተኛው የሂቲንግ ሜትድ ስንሄድ ደግሞ የምናገኘው ሞይስት ሂት ስተራላይዜሽን ነው። ይሄ ደግሞ በቀጥታ ወይም በደረቁ ማቃጠል ወይም ደግሞ ፍሌም ማድረግ ወይም ደግሞ በርን ማድረግ ሳይሆን ውሃ በመጠቀም ማለት። ስለዚህ ቦይል የማድረግ ስትራቴጂ ነው ማለት ነው። ሞይስት ሂት ስተራላይዜሽን ከምንለው ውስጥ አንዱና በጣም በላብ ውስጥ በብዛት የምንጠቀመው አውቶክሌቭ ነው። አውቶክሌቭ የተለያየ ሳይዝ እና ታይፕ ቢኖረውም እዚህ ጋር የምታዩት ፒክቸሩ ላይ አውቶክሌቭ የሚባለው መሳሪያ ወይም ማሽን ይሄን ይመስላል። ይሄ መሳሪያ ይሄንን ስንከፍተው ልክ ይሄንን ይመስላል ማለት ነው። ስለዚህ ከዚህ ከታች ላይ እንደምታዩት የምንፈልገውን እቃ ወይም ማይክሮ ኦርጋኒዝም ሪሙቭ ለማድረግ የምንፈልገውን እቃ እዚህ ጋር እናስቀምጣለን። ከዛ በኋላ 121 ዲግሪ ሴልሺየስ ለ15 ደቂቃ ያክል ቦይል ማድረግ ማለት ነው። ስለዚህ የምንፈልገውን እቃ እናስቀምጣለን። ከዛ ቴምፕሬቸሩን አጀስት እናደርጋለን። ስንት ላይ 121 ዲግሪ ሴልሺየስ። ከዛ ለ15 ደቂቃ ያክል ውሃ ጨምረንበት በሃይ ፕሬሸር እንዲፈላ ይደረጋል ማለት ነው። ስለዚህ አውቶክሌቭ is a high pressure steam device used for removing all types of microorganisms at 121 degree Celsius for about 15 minutes ማለት ነው። ስለዚህ አውቶክሌቭ ኒርሊ ኦል ላይፍ ፎርም የምንላቸውን ወይም የትኛውንም አይነት ማይክሮ ኦርጋኒዝሞች ኪል ለማድረግ የሚያገለግል ኢፌክቲቭሊ ሴፍ የሆነ ሜትድ ነው ማለት ነው። አንዳንድ ጊዜ በአውቶክሌቭ ወይም 121 ዲግሪ ሴልሺየስን የመቋቋም አቅም የሌላቸው ማቴሪያሎች ከሆኑ ደግሞ በሁለተኛው የሞይስት ሂት ስተራላይዜሽን ሜትድ ሪሙቭ ማድረግ እንችላለን ማይክሮ ኦርጋኒዝሞችን ከነዛ ኦብጀክት ላይ። ይሄም ደግሞ ኢንተርሚተንት ስተራላይዜሽን ወይም ደግሞ ታይዳላይዜሽን ይባላል። ታይዳላይዜሽን ስንል በጆን ታይዳል በተባለ ስኮላር ዲዛይንድ ወይም ፎርሙሌት የተደረገ ቴክኒክ ስለሆነ ነው። ይሄ ደግሞ ሉክ intermittent sterilization ወይም tidalization is carried out over a period of 3 days and require a chamber to hold the material. tidalization የምንለው አክቲቪቲ ወይም ደግሞ ይህ ማይክሮ ኦርጋኒዝሞችን ሪሙቭ የማድረግ ቴክኒክ ለ3 ተከታታይ ቀናት ይካሄዳል። ሲደመር ደግሞ ቻምፐር ያስፈልጋል እቃውን ለመሸከም ማለት ነው። ሶ እንዴት ነው የሚሆነው? items to be sterilized are kept in the chamber። ስለዚህ ቻምፐር ያስፈልጋል ካለን እቃውን ቻምፐር ውስጥ እናደርጋለን። ከዛ they are exposed to free flowing steam። ስለዚህ ሞር ስቲም ወይም ደግሞ ፕሬሸር ፍሪ ፍሎው እንዲሆን ይደረጋል። ያ ማለት ቴምፕሬቸሩ ከፍ እንዲል ማለት ነው። ሶ የወተር ቦይሊንግ 100 ዲግሪ ሴልሺየስ ለ20 ደቂቃ ያክል ለ3 ተከታታይ ቀናት ይሄ ነገር ይካሄዳል ማለት ነው። ስለዚህ በዚህ አስፔክት ኒርሊ ሂት ሊያብል ወይም ደግሞ ሂት ሴንሲቲቭ የሆኑ ሳብስታንሶች እንደ ሰራም እንደ ሹገር ኢግ ከነዚህ ላይ ማይክሮ ኦርጋኒዝሞችን ሪሙቭ ለማድረግ የምንጠቀምበት ቴክኒክ ነው። ባጭሩ ታይዳላይዜሽን ይሄንን ፒክቸር እዚህ ጋር እንደምታዩት ለምሳሌ ሰረም፣ ሹገር ወይም ኢግ የምንፈልገውን አይነት ማቴሪያል ፍላስክ ውስጥ እንጨምራለን። ከዛ ሂት አፕ ላይ እናደርግበታለን። ከዛ እንዲቀዘቅዝ እናደርጋለን። ዘን ከቀዘቀዘና የሆነ ማይክሮቢያል ግራውዝ ካየን እንደገና አሁንም ደግሞ ሂት አፕ ላይ እናደርግበታለን። አሁንም እናቀዘቅዛለን። ለሶስተኛ ጊዜ እንደገና ሂት አፕ ላይ እናደርጋለን። ዘን እናቀዘቅዛለን። ዘን ፋይናሊ ስትራይል የሆነ ወይም ከማይክሮ ኦርጋኒዝም የጸዳ ሶሉሽን ወይም ደግሞ ሳምፕል እናገኛለን ማለት ነው። ስለዚህ ይሄኛው ኢንተርሚተንት ስተራላይዜሽን ወይም
ታይዳይላይዜሽን ይባላል። ለ3 ተከታታይ ቀናት ለ100 ዲግሪ ሴልሺየስ ላይ ለ20 ደቂቃ ያክል ቦይል በማድረግ ማይክሮ ኦርጋኒዝሞችን ኪል ማድረግ መቻል ማለት ነው። ሌላው ፓስቸራይዜሽን ነው። ፓስቸራይዜሽን ስንል በሊዩስ ፓስቸር ዲቨሎፕ የሆነ ቴክኒክ ነው። ስለዚህ ሞስት ኮመንሊ ፓስቸራይዜሽን የምንለው ኢዝ ሞስትሊ ዩዝድ ቱ ሪሙቭ ፓቶጅን ፎር ፉድ ኢን ሊኩዊድ ፎርም ሞስትሊ ዳት ኢዝ ሚልክ ማለት ነው። አብዛኛውን ደግሞ ፓስቸራይዜሽን ቴክኒክ ለተለያዩ ነገሮች ብንጠቀም ግን ሞስትሊ ወይም አብዛኛውን ጊዜ ከወተት ላይ የሚገኙ ማይክሮ ኦርጋኒዝሞችን ወይም ፓቶጂን የሆኑትን ሪሙቭ ለማድረግ የምንጠቀምበት ቴክኒክ ነው ፓስቸራይዜሽን። በእርግጠኝነት በተለያዩ ሱቅ ብትሄዱ የታሸጉ ወተቶች ታገኛላችሁ። እነዚህ የታሸጉ ወተቶች ፕላስቲካቸው ላይ ፓስቸራይዝድ ሚልክ የሚል ታገኛላችሁ። ሜቢ እስካሁን ቼክ ካላደረጋችሁ ሜቢ ወደፊት ቼክ ማድረግ ትችላላችሁ። ስለዚህ በፓስቸራይዜሽን ቴክኒክ ፓቶጂን የሆኑ ማይክሮ ኦርጋኒዝሞች ሪሙቭ ተደርገዋል ለማለት ነው። ፓስቸራይዝድ ሚልክ የሚል ጽሑፍ ከጀርባቸው ወይም ከፕላስቲኩ ላይ የሚጻፈው ማለት ነው። ስለዚህ ፓስቸራይዜሽን 3 አይነት ቴክኒኮች ሊሆኑ ይችላሉ። አንደኛው ላው ቴምፕሬቸር ፓስቸራይዜሽን ነው። ላው ቴምፕሬቸር ፓስቸራይዜሽን ስንል ስሙ እንደሚያመለክተው አት ላው ቴምፕሬቸር ቦይል ማድረግ ነው። ለምሳሌ 61.5 ዲግሪ ሴልሺየስ ለ30 ደቂቃ ወይም 71 ዲግሪ ሴልሺየስ ለ15 ሰከንድ ወተቱን ቦይል በማድረግ ማይክሮ ኦርጋኒዝሞችን ኪል የምናደርግበት መንገድ ነው። ይሄ ላው ቴምፕሬቸር ፓስቸራይዜሽን ይባላል። ሁለተኛው ሃይ ቴምፕሬቸር ፓስቸራይዜሽን ነው። ይሄ ደግሞ ኒርሊ ቴምፕሬቸሩን ሰሟት በመጨመር ሃይ በማድረግ ማለት ነው። ሶ the process of heating a milk or any liquid food materials at 80 to 85 ዲግሪ ሴልሺየስ for a seconds ነው። ይሄ ደግሞ ከ80 እስከ 85 ዲግሪ ሴልሺየስ ለተወሰኑ ሰከንዶች ያክል ቦይል ማድረግ ነው። አሁን ቴምፕሬቸሩ ምን አለ ጨመረ፣ ከ61 ወይም ከ71 ወደ 80 85፣ ሰዓቱ ደግሞ ቀነሰ። ሶስተኛው አፕራይዜሽን የምንለው ነው። አፕራይዜሽን ደግሞ ኤክስትሪምሊ ሃይ በሆነ ቴምፕሬቸር ነው። ይሄ ደግሞ ኒርሊ 150 ዲግሪ ሴልሺየስ ለ2.5 ሰከንድ ያክል ቦይል በማድረግ አንደር ዳት ኢዝ ስቲም ማለት ነው። ቴምፕሬቸሩን ለመጨመር ያክል ስቲም ወይም ደግሞ ፕሬሸር በመጠቀም 150 ዲግሪ ሴልሺየስ ለ2.5 ሰከንድ ያክል ቦይል በማድረግ ኒርሊ ፓቶጂን የሆኑ ማይክሮ ኦርጋኒዝሞችን ሪሙቭ ማድረግ የምንችልበት መንገድ ነው ማለት ነው። ሶ ዲስ ኢዝ ኒርሊ ኦል አባውት the physical method። በመጽሐፋችሁ ስለ ኬሚካል ሜተድ የተዘረዘረ ነገር ባይኖርም አትሊስት ኬሚካል ሜተድ የሚል ስላለ የተወሰኑ ሀሳቦችን እዚህ ጋር እናንሳ። ኬሚካል ሜተድ ስንል ደግሞ የተለያዩ ኬሚካል ሰብስታንሶችን በመጠቀም ማይክሮ ኦርጋኒዝሞችን ኪል ማድረግ ማለት ነው። ስለዚህ ሞስት ኮመንሊ ኬሚካል አፕላይ ስናደርግ የፕሮቲን እንዲሁም የማይክሮ ኦርጋኒዝሞችን ኒውክሊክ አሲድ ዲኔቸርድ ስለሚያደርጉ ስትራክቸራቸውን ማይክሮ ኦርጋኒዝሞች በቀላሉ እንዲሞቱ ያደርጋሉ። ከዚህ ውስጥ እንግዲህ አንዱ አልኮል ነው። ሞስት ኮመንሊ 70% ኦፍ አልኮል ለአንቲሰፕቲክም ለዲስኢንፌክታንትም እንጠቀማለን። ሪመምበር ዲስኢንፌክታንት እና አንቲሰፕቲክ። ስለዚህ አልኮል ስንጠቀም ፕሮቲን እንዲኔቸር ያደርጋል። ሴል ሜምብሬናቸውንም ደግሞ ዲዞልቭ በማድረግ ማይክሮ ኦርጋኒዝሞች እንዲሞቱ ያደርጋል ማለት ነው። ሌላው ዲተረጀንት ነው። ዲተረጀንት ስንል ሶፕ ሊሆን ይችላል። ይሄም የማይክሮ ኦርጋኒዝሞቹን ሜምብሬናቸውን ዲዞልቭ በማድረግ እንዲሞቱ ያደርጋቸዋል። ከዚህ ባለፈ ፌኖል ነው። ፌኖል እንዲሁ ሜምብሬንን ፕላስ ቱ ዛት ደግሞ ፕሮቲንንም ዲኔቸር በማድረግ ማይክሮ ኦርጋኒዝሞቹ እንዲሞቱ ያደርጋል። ሄቪ ሜታሎች እንደ ሜርኩሪ፣ እንደ ሲሊቨር፣ እንደ አርሰኒክ አይነቶች ደግሞ የፕሮቲን ዲኔቸሬሽን በማስከተል ማይክሮ ኦርጋኒዝሞቹ በቀላሉ እንዲሞቱ ያደርጋሉ። ከዚህ ባለፈ የተለያዩ እንደ ኢታይል ኦክሳይድ፣ እነዚህ ደግሞ ባክቴሪዮሲዳል ወይም ጀርምሲዳል እንላቸዋለን። እንደ ፎርማልዲሃይድ፣ እንደ ሃይድሮጅን ፐሮክሳይድ አይነት ኬሚካሎች ማይክሮ ኦርጋኒዝሞቹ እንዲሞቱ ያደርጋሉ። ወይም ደግሞ ማይክሮ ኦርጋኒዝሞቹን ኪል ለማድረግ የምንጠቀምባቸው የተወሰኑት ኬሚካል ሜቶዶች ናቸው ማለት ነው። ከዚህ ባለፈ የመጨረሻው ሳብ ቶፒክ የምናገኘው ባክቴሪያል አይዞሌሽን ቴክኒክስ የሚል ነው። ባክቴሪያዎች እንደምናውቀው በተለያዩ አይነት ኢኮሲስተሞች ይኖራሉ። እንደምታውቁትም ወይም እንደምታስታውሱት እንደ መጀመሪያው አካባቢ ላይ ማይክሮ ኦርጋኒዝምስ አር ፋውንድ ኢን ኤቭሪዌር ብለናል። ሁሉም ቦታ ይገኛሉ ብለናል። ስለዚህ ሁሉም ቦታ ከተገኙ ለምሳሌ ፉድ ላይ፣ ሶይል ላይ፣ ወተር ወይም ደግሞ ከተለያዩ ማቴሪያሎች ላይ ከተገኙ እንዴት ነው አይዞሌት የምናደርጋቸው፣ እንዴት ነው አይደንቲፋይ የምናደርጋቸው የሚለውን የሚያሳይ ቴክኒክ ነው እንግዲህ ባክቴሪያል አይዞሌሽን ቴክኒክ።
ሶ መጀመሪያ ምንድነው የምናደርገው? ከፉድ ወይ ከሶይል ወይ ከወተር ወይም ኤኒ ማቴሪያል ከሆነ የመጀመሪያ ስራችን የሚሆነው ማይክሮ ኦርጋኒዝሞች ሊገኙበት ይችላሉ ብለን የምናስበውን የሳምፕል ወይም ስፔስመን ኮሌክት ማድረግ ነው። ሶ ፎር ባክቴሪያል ኤንድ ፈንጋል አይዞሌሽን the soil or food samples are collected from the desired site ከምንፈልገው ቦታ እንደየ ኦብጀክቲቫችን ኮሌክት እናደርጋለን። ካመጣን በኋላ ምንድነው የምናደርገው? the microorganisms are isolated on artificial media by serial dilution ማይክሮ ኦርጋኒዝሞችን ወይም ባክቴሪያ ወይም ፈንገሶችን አርቲፊሻል ሚዲያ ለማይክሮ ኦርጋኒዝሞች ግሮዝ የሚያስፈልግ ኒውትረንት በሙሉ የያዘ አርቲፊሻል የሆነ ኒውትረንት ሚዲያ ተብሎ ይጠራል። ስለዚህ ሴሪያል ዲሉሽን አፕላይ በማድረግ ሴሪያል ዲሉሽን ማለት the process of reducing the population or the number of microorganisms found in the sample ማለት ነው። ሳምፕል ውስጥ የሚገኙትን የባክቴሪያ ወይም የፈንገሶችን ፖፕሌሽናቸውን መቀነስ ነው። ምን ለማግኘት? ሲንግል የሆነ አይዞሌት ወይም ኮሎኒ ለማግኘት ማለት ነው። ዘን እሱን ካገኘን በኋላ ምንድነው የምናደርገው? ኤች ኦፍ ዲ አይዞሌትስ አር ፒውሪፋይድ ፒውሪፋይ ይሆናል። ያ ማለት ፒውር ካልቸር ይሰራል። ዘን ካራክተራይዝ ዘን ፋይናሊ ደግሞ አይደንቲፋይ ይሆናል ማለት ነው። እንዴት ነው አይደንቲፋይ የምናደርገው? በሶስት መንገድ። የመጀመሪያው ሞርፎሎጂካል ካራክተራይዜሽን ነው። ሞርፎሎጂካል ስንል ለምሳሌ በሸፓቸው ለምሳሌ ባክቴሪያዎች እንደምታስታውሱት ሶስት ሜን ሼፕ አለው። ሮድ ሼፕ ወይም ደግሞ ባሲላይ፣ ኮካስ ወይም ስፌሪካል እና ስፓይሮቻይትስ ወይም ስፓይራል ያልነው ነው። ሶ በማይክሮስኮፕ በምናይበት ጊዜ ልክ እንደዚህ አይነት ሼፕ ካየን ይሄኛው ባሲለስ ነው፣ ይሄኛው ኮከስ ነው የሚለውን እንወስዳለን። ሌላው ግራም ኔቸር ነው ወይም በግራም ስቴኒንግ ነው። ግራም ኔጌቲቭ ፒንክ ከለር ካየን በማይክሮስኮፕ ኦኬ ዚስ ኢዝ ግራም ኔጌቲቭ፣ ፐርፕል ከሆነ ደግሞ ግራም ፖዚቲቭ ብለን አይደንቲፋይ የምናደርግበት ነው። አሬንጅመንትስ ኦፍ ሴል ስንል ደግሞ ለምሳሌ ሁለት ኮከስ አንድ ላይ ጆይን ሆኖ ብናገኝ ዳይፕሎ ኮከሶች ናቸው እንላለን። ብዙ ኮከስ በስትሬት አሬንጅድ ከሆነ ደግሞ ስትሪፕቶ ኮከስ እንላለን። ለባሲለስም እንዲሁ። ሌላ ደግሞ ስናያቸው የሚንቀሳቀሱ ከሆነ ኦኬ ዳት ኢዝ ፍላጅሌትድ ናቸው ወይም ደግሞ ዴር ሞታይል እንላለን። የማይንቀሳቀሱ ከሆነ ነን ሞታይል። ሶ ይሄ ሞርፎሎጂካል ይባላል። ሁለተኛው ደግሞ ባዮኬሚካል ነው። ባዮኬሚካል ስንል የተለያዩ አይነት ምግብ እንሰጣቸውና እሱን ፈርመንት ማድረግ ይችላሉ አይችሉም የሚለውን፣ ከዚህም ባለፈ ደግሞ ኢንዛማቲክ አክቲቪቲ ቴስቶችም ይሰራሉ። ብዙ አይነቶች አሉ። እንደ ዩሬዝ ቴስት፣ እንደ ካታሌዝ፣ እንደ ኦክሲዴዝ የተለያዩ አይነት ቴስቶች አሉ። ሶ እያንዳንዱ ዩኒክ የሆነ ካራክተሪስቲክስ ወይም ፌቸር ስለሚኖራቸው ያንን ካራክተር የሚያሳዩ ኦኬ ይሄኛው ነው፣ ይሄ ከሆነ ደግሞ ስታፋይሎኮከስ ነው፣ ይሄኛው ከሆነ ኢኮላይ ነው የምንለው በዚህ መሰረት ነው ማለት ነው። ከዚህ ባለፈ አድቫንስድ የሆነና ለአይደንቲፊኬሽን ፐርፐዝም የምንጠቀምበት ሞለኪውላር ቴክኒክ ነው። ሞለኪውላር ቴክኒክ ስንል ሞስትሊ ፒሲአር ማለት ነው፣ ፖሊመረስ ቼይን ሪያክሽን። ስለዚህ ያላቸውን የጄኔቲክ ማቴሪያል ወይም የዲኤንኤን አምፕሊፋይ በማድረግ ከዛ ካለው ዳታቤዝ ጋራ ክሮስ ቼክ በማድረግ ኒርሊ እነዚህ ይሄኛው ሳምፕል ውስጥ ያለው ይሄ ባክቴሪያ ነው፣ እዚህ ውስጥ ያለው ይሄ ነው የሚለውን አይደንቲፋይ ለማድረግ ይጠቅመናል ማለት ነው ፒሲአር። ይህንን ፒክቸሪያሊ ለማየት ያክል እዚህ ጋር ከመጽሐፋቸው የተወሰደ ፒክቸር ነው። ለምሳሌ ከላይ ሶይል አለ ወይም ደግሞ ፉድ አለ። ሶ እንደፈለግ ነው እኛ ከፉድ ወይ ከሶይል ከየትኛው እንግዲህ ኢንተርስታችን ወይም ኦብጀክቲቫችን እዚህ ጋር ይወስናል። ስለዚህ ከሶይልም ይሁን ከፉድ ከወሰድን የወሰድነውን ወይም ደግሞ ኮሌክት ያደረግነውን ስፔስመን ኒርሊ 10 ግራም ሜዥር እናደርጋለን፣ ምግብም ቢሆን እንዲሁም ደግሞ አፈር ከሆነ በተለይ በሶሊድ ፎርም ከተገኘ ማለት ነው። ከዛ 10 ግራሙን 90 ኤምኤል ኦፍ ዲስትልድ ወተር በኮኒካል ፍላስክ ውስጥ ዲዞልቭ እናደርግና ከዚህ ከ90 ኤምኤል ውስጥ 1 ኤምኤል ወደ ቴስት ቲዩብ ትራንስፈር እናደርጋለን። እዚህ ውስጥ ደግሞ 9 ኤምኤል እንጨምራለን። ከዛ አሁንም ከዚህ ጋር ዲዞልቭ ካደረግን በኋላ 1/10ኛ ማለት ነው ዲዞልቭ የሚሆነው። ለምን መጀመሪያ 9 ኤምኤል አለን፣ 1 ኤምኤል ስንጨምርበት ስንት ይሆናል? 1/1 ሲደመር 9 10። ስለዚህ 1/10ኛ ሬሾ ይሆናል ማለት ነው። እንደገና አሁንም ከዚህ ፒክ አድርገን ስንወስድ 1 ኤምኤል ዘን እያደረግ ስንድ ይሄ ምን ተብሎ ይጠራል? ሴሪያል ዲሉሽን ይባላል። 1 ኤምኤል ወይም የፈለግነውን ያክል ኤምኤል ከአንዱ ቴስት ቲዩብ ወደ ሌላ ቴስት ቲዩብ ትራንስፈር እያደረግን ፖፑሌሽን ኦፍ ባክቴሪያውን ወይም ፈንገሱን ሬዲዩስ የምናደርግበት መንገድ ሴሪያል ዲሉሽን ይባላል። ከዛ በኋላ ከዲሉሽኑ ልክ እዚህ ጋር አርቲፊሻል ሚዲያ ወይም ደግሞ
ካልቸር ሚዲያ በማዘጋጀት ማይክሮ ኦርጋኒዝሞችን እዛ ጋር ኢኖኩሌት እናደርጋለን። ዘን ኢንኩቤት እናደርጋቸዋለን። አፕሮፕሪየት ቴምፕሬቸር ካገኙ ልክ እዚህ ጋር እንደምታዩት ከለርድ ሆነው ሜቢ ላይሆኑም ይችላሉ፣ ግሮው ያደርጋሉ። ዘን ቅድም እንዳልነው በእነዚህ መንገዶች ካራክተራይዝ እናደርጋለን፣ በሞርፎሎጂካል፣ በፊዚዮሎጂካል፣ በባዮኬሚካል እና ሞሌኩላር። ሞስት ኮመንሊ ፊዚዮሎጂካል እና ባዮኬሚካል ተመሳሳይ አይነት ቴስቶች ናቸው ማለት ነው። This is all about Unit 2 microorganisms. Thank you.